ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 3 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በራያ በአፋር በትግራይ ደቡብ አዋሳኝ አካባቢዎች ያለው ወታደራዊ ዝግጅትና የኃይል ስምሪትን የተመለከቱ መረጃዎች ናቸው። እንግዲህ በዚህ ቀጠና በራያ ግንባር በኩል ህወሓት ታጣቂዎች ተጨማሪ ታጣቂ ኃይል ወደ አካባቢ ሲያስገቡ መከላከያ፣ አማራ ልዩ ኃይል እንዲሁም ደግሞ የራያ ሚሊሻዎችም እንደዚሁ በራያ ቆቦ ቀጠና ሰፊ ዝግጅት እያደረጉ ነው የሚገኙት። ላለፉት 5 ተከታታይ ቀናት ከአዲስ አበባ ከደሴ በደሴ ወልዲያ መንገድን ጨምሮ በወሎ የተለያዩ አካባቢዎች ግዳጅ ውስጥ የነበሩ ከባድ መሳሪያዎች እንዲሁም ደግሞ በአዋሽና ከምስራቅ ኢትዮጵያ በርካታ የጦር መሳሪያ በአፋር በኩል ታንኮች፣ መድፎች፣ ሮኬት ተኳሽ ተሽከርካሪዎችና ልዩ ወታደራዊ ቴክኒካል ተሽከርካሪዎች ተብሎ የሚጠሩ ተሽከርካሪዎች ወደዚህ ግንባር እየተጓጓዙ ነው። ወደ ራያ ቆቦና ወደ ዋግ ሰሜን ወሎ አፋር ግንባር ተብሏል። ከዚህ ጋር በተያያዘ በአየር ኃይል በኩልም እንደዚሁ የድሮን ተቆጣጣሪ ቴክኒሻኖች ወደ የግንባሩ ስምሪት ስለመውሰዳቸውም የሚገልጹ መረጃዎች አብረው ወጥተዋል። በራያ በአፋር በሰሜን ወሎ በዋግምራ በትግራይ ደቡብ አዋሳኝ ቀጠናዎች ካለው አጠቃላይ መጠነ ሰፊ ወታደራዊ ዝግጅትና ስምሪቶች አንጻር ጦርነቱ በአጭር ጊዜ ሊቀሰቀስ እንደሚችል ነው የዓይን እማኞች እየገለጹ ያሉት። ከመቀሌ ወደ አዲስ አበባ የሚደረጉ የአየር በረራዎችና ከአዲስ አበባ ወደ መቀሌ የሚደረግ የአየር በረራ ሊቋረጥ መሆኑንም መረጃዎች ጠቁመዋል። በትግራይ ክልል የሱዳንና የኤርትራ ታርጋ ያላቸው ወታደራዊ ተሽከርካሪዎች ገብተዋል በሚል ምክንያት የተገለጸ ሲሆን ይህም የቀጠናውን ተጓዦች የሲቪል ናቪጌሽን ደህንነት አደጋ ላይ ሊጥል የሚችል የአጫጭር ርቀት ሚሳይሎች በዚህ የአየር ቀጠና ሊኖሩ ይችላሉ በሚል ነው ወደ መቀሌ የሚደረገው የአየር በረራ ሊቋረጥ ይችላል እየተባለው። ከዚህ ጋር በተያያዘ የህወሓት ወታደራዊ አዛዦች ደግሞ የተለያዩ ዘመቻ ጥሪዎችንና እንዲሁም ደግሞ ዛቻዎችን እያደረጉ ነው የሚገኙት። በትላንትናው ዕለት አንድ የህወሓት ወታደራዊ አዛዥ አሁን ካላሸነፍን ባለፉት 100 ዓመታት የአጼ ምኒልክና የአጼ ኃይለሥላሴ ዘመን አይነት ውርደትና መከራ ይደርስብናል ብለዋል። እንግዲህ ቃል በቃል ይህንን ያሉት አጼ ዮሐንስ ተሸንፈው ወይም ደግሞ በመተማ ጦርነት ከወደቁ በኋላ ተከታታይ ስልጣን የያዙት እነሱ እንግዲህ የአማራ ነገስታት፣ የሸዋ ነገስታት እያሉ የሚጠሯቸውን አጼ ምኒልክንና አጼ ኃይለሥላሴን በመጥራት በዚህ ዘመን የደረሰብን ውርደት ይደገማል ብለዋል። አሁንም ትርክት ያላስተካከሉት የህወሓት ሰዎች እንግዲህ አጼ ምኒልክና አጼ ኃይለሥላሴ አዋርደውናል እያሉ ነው የሚገኙት። ይህንን ያሉት የአዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር እንደሆኑ የገለጹት የመረጃ ምንጮች የህልውና ጦርነት ሲሉ የገለጹት ጦርነት ካላሸነፉ በቀር አንድም የትግራይ ልህቅ በህይወት አይተርፍም ሲሉ ማስጠንቀቃቸው ነው የተሰማው። ከአጼ ዮሐንስ አራተኛ መጨረሻ ዘመን ጋር በማመሳሰል ከተሸነፍን ባለፉት 100 ዓመታት በአጼ ምኒልክና በአጼ ኃይለሥላሴ በትግራይ ላይ የደረሰው ውርደት ይደርስብናል በሚል ይህንንም እንግዲህ ዛቻ እያሰሙ ነው የሚገኙት። ወደ ብልጽግና ፓርቲ የተቀላቀሉ የቀድሞ የህወሓት አባላት ባንዳዎች ሲሉ የጠሩት ይህ ወታደራዊ አዛዥ ዲያቆን ዳንኤል ክብረትን በብዙ ጥፍ እንደሚበልጡና ለፌዴራል መንግስቱ ስታቲስቲክሳዊ የህወሓትን ወታደራዊ መረጃዎች የሚያቀብሉ ሲሉ እንደዚሁ ከሰዋቸዋል። ወታደራዊ ሚስጥር እያወጡብን ነው ሲሉ ነጻድቃንን ከሰዋቸዋል። ኮሎኔል ገብረ እግዚአብሔር ይህንን ኃላፊነት የተረከቡት የክልሉ ፖሊስ ኮሚሽነር ምክትል ኮሚሽነር ሆነው ከተመደቡት ከአወዛጋቢ ኮሎኔል ገብረስላሴ በላይ መነሳት በኋላ ነው። ምንም እንኳ ወታደራዊ አመራሩ የጦርነት ቅስቀሳ ቢያደርግም በርካታ የትግራይ ልሂቃን የሰላም አማራጭ እንደሚመርጡና በርካታ ወጣቶች ደግሞ የተካሄደ ያለውን አስገዳጅ ወታደራዊ አፈሳ በመሸሽ ወደ መሀል ሀገርና ወደ ሌሎች ሀገራት እየተሰደዱ እንደሆነ አውራምባ ታይምስ ዘግቧል። ከዚህ ጋር በተያያዘ ደግሞ የጦርነቱን መካረር ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንዲሁም ደግሞ በትግራይ ፖለቲካ ውስጥ በአብይ አህመድ እንደ ፊት መስመር የሚታየው ጌታቸው ረዳ በትላንትናው ዕለት በትግረኛ በጻፈው ጽሁፍ የተለያዩ ጉዳዮችን አንስቷል። በነገራችን ላይ ጌታቸው ረዳ ባነሳው ጽሁፍ ላይ ህወሓት ወደ አዲስ አበባ አድርጋለሁ የሚለው ግስጋሴ እንዲሁም ደግሞ ወደ አዲስ አበባ ሄዶ አብይ አህመድ መንግስትን አስወግዳለሁ የሚለውን ጌታቸው ረዳ እንደ ኃጢአት አድርጎ ነው እያቀረበው ያለው። ይህ እንግዲህ በፖለቲካ አታይ በወታደራዊ ሁኔታ ህወሓት አብይ አህመድን ለማስወገድ የሚያደርገው እንቅስቃሴ ምንም ችግር የለበትም። መሰረታዊ ችግሩ አብይ አህመድን እና የኦሮሞ የፖለቲካ ኃይል ወታደራዊ ኃይል የፈጸመበትን በደል በአማራ ሂሳብ ላይ አካክሳለሁ ወይም ደግሞ ከአማራ ላይ አሁንም የመሬትና የማንነት ጥያቄዎችን ነጥቄ ወስዳለሁ የሚለው የህወሓት ፉከራ ነው። ጌታቸው ረዳ በዚህ ጉዳይ በተደጋጋሚ የተጸጸተ ይመስላል። እሱ ከሚኖርበት ኮምፎርት ዞን ወይም ደግሞ የምቾት ቀጠና ወደ አዲስ አበባ ጦርነት እንዳይመጣ ወደ ወልቃይት ዝመቱ በሚል በቀጥታም ሆነ በተዘዋዋሪ ጌታቸው ይህንን ሲናገር ይሰማል። ባለፈው ጌታቸው ረዳ በደማዚን ጥቁር አባይ በነበረውን ጦርነት ተከትሎ ምን ሊያደርጉ ነው የህወሓት ታጣቂዎች ወደ ደማዚን ኩርሙክ የሄዱት በሁመራ ግንባር ጦርነት ቢያደርጉ እንኳ ወልቃይትን ለመውሰድ ነው ተብሎ ይታሰባል በሚል ለዚሁ ግሪን ላይት እየሰጠ ይገኛል። አሁንም
ወደ ወልቃይትን ለማስመለስና ይህንን ለመቆጣጠር ሳይሆን ወደ አዲስ አበባ የብልጽግናን መንግስት እናስወግዳለን የሚል ጥምረት ፈጥረዋል በሚል ነው ጌታቸው ስጋቱን እያቀረበ ያለው። ብልጽግናን በሚያስወግዱበት መንገድ ስህተት ሊሆን አይችልም። ምናልባት ጌች ያለበትን ኮምፎርት ዞን የሚረብሽ ሁኔታ ተሰምቶት ሊሆን ይችላል። የህወሓት መሰረታዊ ችግር ከላይ እንደተገለጸው አጼ ምኒልክንም አጼ ኃይለሥላሴንም ጨቋኝ እያለ አሁንም ደግሞ ከአማራ መሬት ወስጄ ነፃ ሀገር ትግራይን መሰርታለሁ የሚለው ጉዳዩ ነው። እንግዲህ ከዚህ ፖለቲካ አንጻር ለማንኛውም የጌታቸው ረዳ ህወሓት ከውስጥና ከውጭ ተቃዋሚዎች ጋር አብሮ እንደሚሰራ ለወራት ሲክድ የቆየ ቢሆንም አሁን ግን የፌዴራል መንግስቱ ጋር ላለው ሰላማዊ መፍትሄ እንደሌለው የኃይል አማራጭ እንደሚጠቀም ይፋ አድርጓል ብሏል። ጌታቸው በእንግሊዝኛ ጽሑፉን የጻፈው ያው ለዲፕሎማቶችና ለዓለም አቀፍ ማህበረሰብ እንዲደርስ ታስቦ እንደሆነ ግልጽ ነው። ቀደም ብሎ አምባሳደሮች ባጫ ደበሌ፣ ስሎማን ደደፎና አምባሳደር ዲና ሙፍቲ ሶስቱም የኦሮሞ ፖለቲከኞችና አምባሳደር ሊቃን ናቸው። ከነሱ ቀጥሎ እንግዲህ በዲፕሎማሲያዊ ጉዳይ ላይ አሁን እየተናገረ ያለው ጌታቸው ረዳ ነው። የህወሓት ዋነኛ ዓላማ ምዕራብ ትግራይን በጌታቸው አጠራር ወልቃይትን ማለት ነው ማስመለስ ሳይሆን በአዲስ አበባ ያለውን የፌዴራል መንግስት የብልጽግና ፓርቲ ሙሉ በሙሉ ማስወገድ ነው ብሏል። ይህ እንግዲህ ብልጽግናን ለማስወገድ እነ ደብረጽዮን የሚያደርጉት መንገድ የሚነቀፍ አይደለም። ያው እንግዲህ ጌታቸው ግን ወልቃይትን ብታስመልሱ ይሻላል አይነት ያለው የእንግሊዝኛ ጽሑፍ ነው እያሰራጨ ያለው። የህወሓት አመራር የፕሪቶሪያውን የሰላም ስምምነት ከሚቃወሙ የአስመራ የኤርትራ ኃይሎች ጋር በጥምረት መፍጠሩ እንደዚሁ በግልጽ አውጥቷል ብሏል ጌታቸው ረዳ። በሸረሪና በነበረው ግጭት የተያዘው ከፍተኛ የጦር መሳሪያ ክምችትም በሚስጥር ወደ ትግራይና ወደ ሌሎች አካባቢዎች የሚደረግ የከባድ መሳሪያ ዝውውር አጠቃላይ ቀጠናውን የሰላም ደህንነት የሚጥል እንደሆነ ጌታቸው እንደዚሁ ገልጿል። የትግራይ ተዋጊ ጥቂት አመራሮች ከመከተልና ለነደብረጽዮን ከመሞት የህዝቡን ህልውናና ሰላም ለማስጠበቅ በቃ ሊሉ ይገባል። የትግራይ ታጣቂዎችም እንደዚሁ ከግዳጅ ቀጠና ሊወጡ ይገባል ብሏል ጌታቸው ረዳ። የፌዴራል መንግስት ለፕሪቶሪያ ስምምነት ታማኝ ሆኖ እንዲቀጥል ትዕግስት እንዲያደርግና የሰላም በሮችን እንዲከፍትም እንደዚሁ ጌታቸው በመሃል በአደራዳሪ የሚመስል ዲፕሎማሲያዊ ንግግር አድርጓል። ሆኖም ደግሞ ዝቅ ብሎ ወታደራዊ እርምጃ እንዲወሰድ የሚጠይቅበትም መስመር አለ። በጌታቸው ረዳ የድንበር እንቅስቃሴዎች በሳተላይትና በምድር ላይ ጥብቅ ክትትል ሊደረግባቸው ይገባል የሚል የሲቪሎችን ደህንነት ለመጠበቅና የሲቪሎችን ደህንነት ለማስቀደም ወታደራዊ እንቅስቃሴዎችና ኦፕሬሽኖችም ግልጽነት ሊኖራቸው ይገባል ብሏል። እዚህ ላይ እንግዲህ ያው እርምጃ ይወሰድ የሚለው ነው። እንግዲህ እነ ጌታቸው እና እነ ጻድቃን አብይ አህመድ እና እነ ደብረጽዮን ይደራደራሉ በሚል ከፍተኛ ድንጋጤ ውስጥ ገብተዋል። ዲፕሎማቶችን እንደዚሁ እያሳመኑ ነው የሚገኙት። ከጦርነት በኋላ በትግራይ ስለሚቋቋም መንግስት እንዲሁም ደግሞ በኤርትራ ጭምር መንግስት እናቋቁማለን አዲስ መንግስት እያሉ እነ ጌታቸውና እነ ጻድቃን ይህን እያደረጉ ቢሆንም አብይ አህመድ በጀርባ ከነ ደብረጽዮን ጋር በነ ግርማ አምባሳደር ግርማ በሩ በኩል ሊደራደር ይችላል የሚል ድንጋጤ ውስጥ መግባታቸውንም የሚገልጹ መረጃዎች አሉ። እንግዲህ በጌታቸው መንግስት የደረሰበትን ሽንፈት ለመሸፈን የሰራዊቱን ሞራል ለመገንባት የህዝብን ይሄኛው የህወሓት መግለጫ ነው። ጌታቸውን አጫጭሮችን በዛ መንገድ ጨርሻለሁ። ወደ ህወሓት መግለጫ ስንሄድ ደግሞ ህወሓት በሸረሪና ግንባር የተከፈተውን ጦርነት መመከቱንና ከፍተኛ ጉዳት ማድረሱን እንደዚሁ በመግለጫው ገልጿል። መንግስት የደረሰበትን ሽንፈት ለመሸፈን ሰራዊቱን ሞራል ለመገንባት የህዝብን ለማደናገር የሐሰት ቪዲዮዎችና ፎቶዎችን ዶክመንተሪዎችን እያሰራጨ ነው ሲል ህወሓት ከሷል። እንግዲህ በዚህ ላይ ገለልተኛ የመረጃ ምንጮች እንዳረጋገጡት በሸረሪናው ወታደራዊ ዘመቻ ህወሓት ከፍተኛ የሆነ ወታደራዊ ኪሳራ ደርሶበታል። ለ6 ዓመታት የነበረው ወታደራዊ ካምፑ ሸረሪና ብቻ ሳይሆን ግዴማ፣ ነጭ አፈርና በአካባቢ የሚገኙ አካባቢዎች ጭምር ሙሉ በሙሉ ተወስደውበታል። ህወሓት ይህን ነው እያስተባበለ ያለው። በወሰኖች አካባቢ ሰራዊቱን በመክበብ መንግስት አዲስ ጦርነት እየተዘጋጀ እንደሚገኝ፣ የሰላም ንግግሮች፣ ወሬዎች ለስልትና ለማደናገሪያዎች ብቻ እየተጠቀመበት ስለሆነ ሰራዊታችን ዝግጁ ሊሆን ይገባል ብሏል ህወሓት። የትግራይ ህዝብና ሰራዊቱ በማደናገሪያዎች ሳይሸወድ አንድነቱን አጠናክሮ ለህልውናው ትግል የበለጠ እንዲዘጋጅ በህወሓት መግለጫ እንደዚሁ ጥሪ ቀርቧል። በትግራይ ኮሚኒኬሽን ከተላለፈው ረጅም መግለጫ በአጭሩ ይህን ወደ እናንተ አድርሻለሁ። በራያ ግንባር ያለውን ሁኔታ የተመለከቱ መረጃዎችን አደርሳለሁ። በራያ የመሳሪያ ዝውውርና ወታደራዊ ሁኔታዎችን በተመለከተ በአሁኑ ሰዓት በዛሬው ዕለት በበረዋ ሆስፒታል አካባቢ ከዛታ ተነስተው በርካታ ተሽከርካሪዎች ወደ አካባቢው የጦር መሳሪያ ማራገፋቸውን መረጃዎች ገልጸዋል። ወደ መረዋ ተብሎ ወደሚጠራው አካባቢ ሲኖትራክ ኦራሎች እንዲሁም ደግሞ ፓትሮሎች ናቸው ወደ አካባቢው መሳሪያዎችን ጭነው ያለፉት ብለዋል የዓይን እማኞች። ሌላው መድፍ እንደዚሁ በርተክ ላይ ተብሎ የሚጠራ አካባቢ ወደ የገራርሳ ተብሎ ወደሚጠራ አካባቢ ዛሬ መጠጋቱንም እንደዚሁ መረጃዎች ገልጸዋል። ባላ ተብሎ የሚጠራው አካባቢና ወደ አዲስ ቅኝ አካባቢዎች ደግሞ የግለሰብ ቤቶችን በማስለቀቅ ጭምር መድፍና ከባድ መሳሪያ እየተጠመደባቸው ነው። በዚህ አካባቢ ጌታቸው የተባለ ግለሰብ መኖሪያ ቤቱን መድፍ እንዲጠመድበትና ቤተሰቦቹ ቤቱን ለቀው እንዲወጡ ተደርጓል። በሌላ አካባቢ ዘውዱ ደሳለኝ የተባለ ግለሰብ እንደዚሁ ጉባ ጋላ ተብሎ የሚጠራ አካባቢ
ቤቱን በማስለቀቅ ህወሓቶች መድፍና ዙ23 ቤቱ አካባቢ ጠምደውበታል ተብሏል። ዛሬም በርካታ ፓትሮሎች ተተኳሾችን ጭነው ወደ ራያ አላማጣ ከኮረም ገብተዋል። በዚሁ አካባቢ እንደዚሁ አድጉሎ ተብሎ የሚጠራው እርሻ ምርምር ማዕከልም በርካታ መድፎችና እንዲሁም ደግሞ የጦር መሳሪያዎች እየተከማቹ መሆናቸውን የዓይን እማኞች ገልጸዋል። በሌላ በኩል የህወሓት የጦር አበጋዞች የሆኑት እነ ጆን መዲድና እነ ወዲ እምባይታይ ትናንትና በራያ ግንባር በመገኘት ለሰራዊቱን የመስክ ምልከታ ማድረጋቸውን የወጡ መረጃዎች ገልጸዋል። የህወሓት ከፍተኛ ወታደራዊ አዛዦች ጀነራል ዮሐንስ ወልደ ጊዮርጊስና ጀነራል ኃይለ ስላሴ ወይም ደግሞ ጆን መዲድና እምባይታይ በዚህ በራያ ግንባር ያደረጉትን የመስክ ምልከታና ሁኔታ ተከትሎ የወታደራዊ የጦር መመሪያ አድርገዋል። ጦርነቱ በምንም ታምር እንደገና ወደ ትግራይ እንዳይገባ የባሩድ ሽታና የጥይት ተኩስ ወደ ትግራይ እንዳይመጣ ሰራዊቱ አሁን ካለበት ግንባር ወደፊት በመግፋት ጦርነቱን ከትግራይ ማራቅ አለበት። ወደ አማራ ክልልና ወደ ፊት መግፋት አለበት። ጦርነቱን በአማራ ክልል ውስጥ መጨረስ ይገባል የሚል ትዕዛዝ መስጠታቸውን የመረጃ ምንጮች ገልጸዋል። ይህንን ትዕዛዝ የሰጡትና የመስክ ምልከታ ያደረጉት ሁለቱ ወታደራዊ አዛዦች ከቀኑ 8:45 ገደማ በአካባቢ የድሮን ስምሪት መኖሩን ተከትሎ እንደዚሁ ከጉብኝትና ከመስክ ስራቸው ወደ ማይጨው ተመልሰዋል ብለዋል የመረጃ ምንጮች። ወደ ምስራቅ ጎጃም ስንሄድ በምስራቅ ጎጃም ዞን ሉማሜ ወረዳ በሚገኝ ወታደራዊ ካምፕና የሚሊሻ ካምፖች ላይ ዛሬ ማለዳ 11 ሰዓት ጀምሮ ፋኖ በፈጸመው ጥቃት ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን መረጃዎች ገልጸዋል። ዛሬ ማለዳ የወረዳው የሰላምና ደህንነት ኃላፊን ጨምሮ የአድማ ብተናና የሚሊሻ አባላት በቁጥር ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ያሉት የመረጃ ምንጮቹ ፋኖ ከማለዳ 11 ሰዓት ጀምሮ ሉማሜ ከተማን ሙሉ